ለአምሮት ደግሞ አባቴ ተፈቷል፣ በደስታዬ የውሃ እንዳትቸልሽብኝ መክሊት ጋር እየተጨቃጨቀቻት ነው ያለችው ማለት ነው። ሌላኛው ለአምሮት ዛሬ ኪሩቤልን አስፈራርተዋለች። ኪሩቤል ምን እንዳሰበች ግራ ቢገባውም በር ላይ ሆና ወደ አባቷ እየሄደች ባለችበት ሁኔታ ደግሞ ምን አስበሽ ነው በማለት እንግዲህ ያው ስትወጣ ስትገባ ክፋቷ እንዳለ ሆኖ እሱም አንዳች ስህተት ሲያይ ሊያልፋት አልቻለም እና የመረረው ሰው ምን እንደሚያደርግ አታውቅም፣ ተጠንቀቅ ኪሩቤል ስትል ነው ቆፍጠን ብላ የተናገረችው። ኪሩቤልም እንግዲህ የላምሮት ንግግር ግራ አጋብቶታል። ለረጅም ሰዓታት ከራሱ ጋር ሲያስብና ሲያሰላስል ነበረ። ሰላም የዚህ ድራማ ተከታታዮች እንደምናላችሁ፣ በዛሬው ክፍል ምን አዲስ ነገር አለ? ቀሪዎችን አብረን እንዳስሳለን። መክሊትና ላምሮት አሁኑ ጀምሮ ተያይዛታለች። ምክንያቱም ገና ከመምጣቷ መኝታ ክፍልሽን ለቀሽ ለእሷ ታስረክቢያለሽ መባሏን ተከትሎ በጭራሽ እኔ መኝታ ክፍሌን ለእሷ አልሰጥም፣ ትናንትና የመጣች ሰራተኛ እንዴት መኝታ ክፍሌን ታስለቅቀኛለች እያለች እየተሟገተች ነው ያለችው። ወይዘሮ ዝናሽ ታዲያ በምን አይነት ሁኔታ ሳምናት መኝታ ክፍሉን ለቃላት ለመክሊት ትሰጣት እንደሆነ በጣም ተጨንቃለች ማለት ነው። ሆኖም እዛ ቤት ያለው በተለይ የላምሮት ጭቅጭቅ ካሁኑ ጀምሮ እንዳስመረራትና ቀጣይ ምን ሊሆን እንደሚችል እንዳስፈራት ነው ለኪሩቤል ራሱ እየነገረችው መክሊት። ካሁኑ ጀምሮ ላምሮት ራሱን በጣም ነው የምትጨቃጨቀው። ትናንትና በመኝታ ክፍል የተነሳ እትዬ መኝታ ክፍል ተኝ ብትለኝ እሷ ግን ፈቃደኛ አልነበረችም እና እኔ ከመኝታ ክፍሌ ማንም እንዲተኛብኝ አልፈልግም እያለች ሳሎን ልተኛ ብላት፣ እሷም ደግሞ እዛ ነው መተኛት ያለብሽ በማለት እና እንዳልወደደችኝ እንዳልተቀበለች ነው እየተሰማኝ፣ በጣም ከብዶኛል፣ ግን ቢከብደኝም ለመቀበል ተገድጃለሁ እያለች ነው ያለችው። ኪሩቤል አይዞሽ ሁሉም ነገር ያልፋል እስከሚስተካከል ድረስ እንግዲህ ለአምሮትንም ቻያት በማለት ነው የነገራት። እንግዲህ ለአምሮት ካሁኑ በጣም እየከበደቻት መምጣቷን ተከትሎ አቶ ግርማ ጭምር ከእስር ቤት ተፈቶ ሲመጣ ምን ያህል አደጋ እንደሆነ ነው እያስበች አለችው። መክሊት እውነቷን ነው። አቶ ግርማ ጭራሽ መክሊትን አይቶ ደግሞ ይህች ከየት መጣች በማለት ወይዘሮ ዝናሽንም ሊጮህባት ይችላል። እንግዲህ ዛሬ ከእስር ቤት እንደተፈታ ቀጥታ ወደ ቤት ነው የሚመጣው። ወይዘሮ ዝናሽም እስር ቤት ልትከተው እንደቻለች እንዴት፣ በማን አቅጣጫ፣ በማን ጠቋሚነት ሁሉም ነገር እንዳለ ሆኖ ለምን ተደፈርኩ አይነት መቼም ፈተናዋን የሚያሳያት ወይዘሮ ዝናሽ ጠባቂ ካላገኙ አሊያም ደግሞ ጆን ቀድሞ መጥቶ በገልጋይ ስም አቶ ግርማን እንዲታገስ ካላደረጉት በስተቀረ በጣም አሁን ላይ በበቀል ተነሳስተው የበለጠ ክፉ ሆኖ ነው የሚከሰቱት ማለት ነው። ሌላኛው እንግዲህ ያው መክሊትን አልያት ብላለች ለአምሮት፣ ካሁኑ እየተጨቃጨቀቻት ነው ያለችው። እንደገና ትርሲት ራሱ ትመጣለች አትመጣም፣ ይሄ ሁሉ ሀሳብ ሆኖባታል። ለማወቅ ትፈልጋለች። ወይዘሮ ዝናሽንም እየጠየቀቻት ነው። ቆይ ማዬ አንድ ነገር እስኪ ልጠይቅሽ፣ ትርሲት ከውጭ ሀገር ከሄደችበት ትመጣለች ወይ ስትል ነው እየጠየቀቻት፣ እና በዛው እንደወጣች ትቅርልሽ ወይስ ደግሞ መቅረቷን የምትፈልጊው? አንቺ ግን ምን አይነት ፍጡር ነሽ እያለች ነው ያለችው። ሆኖም የመኝታ ክፍሉ ነገር አጨቃጫቂ ሆኖ ቀጥሏል ማለት ነው። ከትርሲት ክፍል እንድትተኛ ነው ለአምሮት የታዘዘችው። ለአምሮት ካሁኑ ጀምሮ መኝታ ክፍል ለቅቄ ለእሷ ሰጠው ማለት ያናን ቀናል፣ ነገ ከሰራተኝነት አልፎ አባወራለሁም ብላ ላይ ትወጣለች በማለት ነው መክሊትን እየተጠራጠረቻት ያለችው። ስለዚህ ቀድሜ እጅ መስጠት የለብኝም፣ ዳዲ ደግሞ ራሱ ሲመጣ ደስ አይለውም፣ እናም ያበጠው ይፈንዳ የፈለገው ይምጣ ብላለች ማለት ነው። መክሊት አሁንም ወደ እሷ መኝታ ክፍል ተጋብዛ እንድትተኛ አሊያም ደግሞ ወይዘሮ ዝናሽም ላምሮትን መፍራት እንደሌለባት ነው እየነገረቻት። በጭራሽ አልሄድም፣ እሷን ደስ እያላት ስላልሆነ ከእሷ ጋር መጨቃጨቅ ነው ትርፉ እያለቻት ነው። እንግዲህ መክሊት ብቻዋን በሆነችበት ሰዓት የምትናገራን ነገር እጅግ መጥፎና እሷ ያዘዘችውን ብቻ እየሰራች እንድትኖር ነው፣ ካለበለዛ ከስራዋ እንድትባረር ነው እያስጠነቀቀቻት ያለችው። ወይዘሮ ዝናሽም በድንገት እንግዲህ አዳምጣታለች ስታስፈራራት ማለት ነው። ግን ይበላኛል መሰለኝ አላስችለኝ ቢለኝ ነው ይህን ሁሉ ተናግሬ ጉድ የሆንኩት፣ እናም ዛሬ ተበላሁኝ እማዬ ሳታየኝ አልቀረችም እያለች ነበረ። እንግዲህ ወይዘሮ ዝናሽም ወደ ውስጥ ገብታ መክሊትን ምን እያለች ነው፣ ምን እያስፈራራች ነው በማለት ስጠይቃት ይሄኔ መክሊት ለመናገር ፈቃደኛ አይደለችም። ምክንያቱም ካሁን ከመምጣቴ ነገር ማባባስ የለብኝም ብላ ታምናለች። ብቻ እናቷ ከሞተች ጀምሮ አሁን ወይዘሮ ዝናሽ ቤት ተጠግታ መኖሯ ሌላ ጦስ እያመጣባትና በጣም ከባድ እንደሆነባት ነው። ማዬ አንቺ ከመሞትሽ ፈተና በዛ፣ እዚህም የበለጠ ስቃይ ሆነብኝ፣ ምን ይሻለኛል እያለች ነው ያለችው ማለት ነው።
ወይዘሮ ዝናሽም ልጇን ላምሮትን እባክሽን ታገሺ፣ ለሁሉ ክፉንስ ትችይዋለሽ ወይ? ለልጅቱ መኝታ ክፍል ልቀቂላት፣ እሷ ስትለፋን ይዋለችውና በደንብ ማረፊያ ያስፈልጋታል በማለት መኝታ ክፍል እንድትሄድና እንድትተኛ ተጋብዛ ነበረ። እሷም አልሄድም ትላለች። ሻንጣዎችሽ የት ናቸው? አምጭና አሁን እሷን አስለቅቃታለሁ እያለችም ወይዘሮ ዝናሽ ልብሶቿን ሰባስባ ወደ መኝታ ክፍል ሄደዋል ማለት ነው። አጅሬት ላምሮት ግን አይደለም መኝታ ክፍሏ ልትለቅላት ይቅርና ለምን ተደፈርኩ አይነት እናቷ ላይ ትጨፍርባታለች። ከመቼ ወዲህ ነው ትናንትና ለመጣች ልጅ መኝታ ክፍሌን የምታስለቅቂኝ? እኔ መቼም ቢሆን አለቅም በማለት መክሊትን ወደ ሳሎን እንድትመለስ አድርጋታለች ማለት ነው። ቆይ ግን እናቴ ምን ነክቷት ነው? ምን እየሆነች ነው ያለችው? ለምንድን ነው ሰራተኛ ይህን ያህል የምትሽቆጠቆጠው? እያለች ነው እየተናደደች ያለችው። ጠዋት ሆንና እዩልሽ መኝታ ክፍል እየመጣሽ ከአንቺ ክፍል ካልተኛው እንዳትኝ ስትል ስታስጠነቅቃት፣ ይህኔ የመክሊት ምላሽም የነበረው እኔ እኮ እማዬ ናት እንጂ እኔ በጭራሽ ከአንቺ መኝታ ክፍል እየመተኛት ሱስ ኑሮብኝ አይደለም። እናም የእሷን ፍቃድ ለመሙላት ስል ነው የመጣሁት አለቻት። ታውቃለሁኝ እናቴ አንድ ወጣኝ ካለች አትሰማም፣ ዞሮ የማያዋጣሽን ነገር እንዳትከተይ እንዳትሰሚ ስትል ነው ያስጠነቀቀቻት ማለት ነው። እንግዲህ መክሊትም በአንድ በኩል ወይዘሮ ዝናሽ ይህንን አትስሚ ይህንን አድርጊ የሚለው ነገር ያስጨነቃት ነው። አምሮት ራሱ ደስ እያላት አለመሆኑና በትርሲት እግር ተተክታ እየተጨቀጨቀች ያለችው መክሊት አሁን በሁለት ጎራ ፈተናዋን እያየች ነው። እናም በዚህ ሁኔታ ገና ከመምጣቷ እየተማረረች ያለችበት ሁኔታ ነው የተፈጠረው። በሌላ በኩል ለአምሮት እንግዲህ ያው ለፍቅረኛዋ ደውላ አባቴን መቼ ነው የምታስፈታልኝ? እሱ መታሰሩ በጣም እያስጨነቀኝና እንቅልፍ አጥቼ ነው ያለሁት በማለት ትነግረዋለች። እሱም ዛሬውኑ ተፈቶ ይመጣል፣ ምንም ነገር እንዳታስቢ ሲል ቃል ይገባላታል። እሺ በጣም አመሰግናለሁ በማለት ምስጋና አቅርባለት እሱም ቀጥታ ወደ አቶ ግርማ ወደ ታሰረበት ወህኒ ቤት ነው እየሄደው ማለት ነው። አቶ ግርማንም አስፈትቶት ከዛም ፊት ለፊት ሲገናኙ ያው በአማችነቱ ምን ያህል ውለታ እንደዋለለትና ጎበዝ እንደሆነ ያደናንቀው ነበረ ማለት ነው። ብሎም አቶ ግርማ አንዳንድ ጥያቄዎች እያፋጠጡ ነው ያሉት። ፖሊሳዊ ጥያቄ ነው እየጠየቁ ያሉት። ወይዘሮ ዝናሽ እንዴት ኪሩቤልን ካገትንበት ልትመጣ ቻለች? ማን አቅጣጫ የተቆማት? በማለት ይህን ጆን ይጠይቀዋል። ጆን አላወቅኩም፣ እኔ ብቻ እሷ እንደዛ መምጣቷን ነው እንጂ ድንገት መከሰቱን እንጂ ማቀኑ ነገር የለም በማለት ይሸመጥጣል። አንተ ነህ አይደል እየመራህ ይዛቸው የመጣኸው? መቼም አንተ አትሆንም በማለት አቶ ግርማም ፍጥጥ ብለው ይጠይቁታል። አይ እኔ አይደለሁም፣ እሺ ነገ ጉዳዩን እደርስበታለሁ በማለት ነበረ ለጆን የመለሰለት። እናም ወዲያውኑ አቶ ግርማ ከእስር ቤት እንደተፈቱ ስልክ ደውልን ለአምሮት ይነግራታል። ለአምሮት እዛው ሳሎን እንደሆነች ቷ ስለተፈታላት በጣም ደስ ብሏት እየወረቀች ሳለ ከመክሊት ጋር አንዳንድ ነገር ይነጋገራሉ እንደተለመደው ማለት ነው። በደስታዬን አታደፍርሽብኝ፣ አሁን ከፊቴ ጥፊልኝ በማለት ትናገራታለች። ወዲያውኑም ወደ አባቷ መንገድ ላይ ልትቀበለው እየወጣች ሳለ በር ላይ ከኪሩቤል ጋር ተገጣጥመዋል ማለት ነው። ኪሩቤልም የት ልትሄጂ ነው? የሆነ ተንኮል አስበሻል ማለት ነው እያለ ሲናገራት፣ ኪሩቤል ብታርፍ ጥሩ ነው፣ በዚህ ወጣች በዚህ ገባሽ ማለቱ ለአንተ ዋጋ እንዳያስከፍል፣ ምክንያቱም የመረረው ሰው የኋላዋ ላይ የሆነ ነገር ማድረጉ አይቀርምና ስትል ነበር እየተናገረችው። እንግዲህ ለአምሮት ምን ልታደርግ እንደምትችል የሚታወቅ ነገር የለም። ዞሮ ዞሮ እዛ ቤት ብቻዋን ሆና ያው አሁን ማንም ረዳት የለኝም፣ እኔም እንደ ነገረኛ ተቆጥሬ ተገልዬ ነው ያለሁት እያለች ለጆን ስታማክረው እንደነበረ እናስታውሳለን። እናም ዛሬ እንግዲህ አባቷ ተፈቶ መጥቶላታል። በጣም ነው ደስ የሚላት። ጆን ግን ለራሱ እቅድ አስተካክሎ ነው አቶ ግርማን ሊያስፈታው የቻለው። ነገ ምን ሊፈጠር ይችላል? የጆንና የአቶ ግርማ ፍጥጫ ሊያስ ደግሞ ወይዘሮ ዝናሽ ጋር እስካሁኑ እንደነበረው ፈላጭ ቆራጭ ሆነው ይቀጥሉ ይሆን? አብረን የምንከታተል ይሆናል። በዛሬው ክፍል ትርሲት ድራማ ያቀረብኩላችሁን ይመስል ነበር። መልካም ጊዜ። ባይ ባይ።